ሰላም እንኳን ወደ ፊልም ዳሰሳ ቻናላችን በደህና መጡ። በቅድሚያ ቪዲዮውን ላይክ፣ ሼር እንዲሁም ቻናሌን ሰብስክራይብ በማድረግ ቪዲዮውን እንድትመለከቱ እጋብዛለሁ። ዛሬ እጅግ በጣም አስደሳችና አደገኛ ወደ ሆነው በ2018 ለእይታ የበቃው ማይ ቲቸር ማይ ኦፕሽን ወደሚለው ፊልም እንጓዛለን። ርዕሱ ራሱ የጥርጣሬ ደወልን ያሰማል። ታሪኩ የሚጀምረው ክሪስ በሚባል አዲስና አማላይ ወጣት የእንግሊዝኛ መምህር መምጣትን ተከትሎ ነው። ክሪስ በመጀመሪያው ክፍል ውስጥ ያሉ የሁሉም ተማሪዎች በተለይ ደግሞ የሴቶችን ቀልብ ወዲያው ይስባል። ካይላ የትምህርት ቤቱ ዓመታዊ መጽሐፍ ፎቶ አንሺ ስትሆን የመጀመሪያ እይታዋ ለክሪስ ያላት አድናቆት ወደ ጥልቅና አደገኛ ባዜ ያሳድገዋል። ትሪሻ ደግሞ ደፋርና ቀጥተኛ ተማሪ ስትሆን ክሪስም በፍጥነት ማማለል እንደምትችል ታምናለች። ካይላ ከክሪስ ሴት ልጅ ከሆነችው ራይሊ ጋር በፍጥነት ትቀርባለች። በእርግጥም ዋና ዓላማዋ ወደ ክሪስ ቤት ለመግባት የወርቅ ቁልፍ ማግኘት ነበር። ክሪስን ፎቶግራፍ በማንሳትና ስለ እሱ በመጠየቅ የካይላ ፍላጎት ወደ የተደበቀ የፍቅር አባዜ ይሸጋገራል። በሌሊት ስለ እሱ ማለምና ራሷን ማርካት ትጀምራለች። የክሪስ ሴት ልጅ የሆነችው ራይሊ ለካይላ የወላጆቿ የፍቺ ምክንያት በእናቷ ክህደት እንደመጣ ትነግራታለች። ካይላም በተራዋ ስለ ቤተሰቦቿና ገና በልጅነት እድሜዋ በ6 ዓመቷ በአባቷ መተዋን ትነግራታለች። ፍቅር ያሰከራት ካይላ ራይሊን ለማጥናት ብላ ስትመጣ ካይላ ራይሊ መታጠቢያ ቤት በገባችበት አጋጣሚ ቀጥታ ወደ ክሪስ ክፍል ሄዳ ከእሱ ጋር የፍቅር ምናባዊ ትዕይንቶችን ትፈጥራለች። ይህም የአባዜዋ ጥልቀት መለኪያ ነው። ካይላም ስለ ክሪስ መጠየቋን ስትቀጥል አንድ አስደንጋጭ መርዶ ዜና ታገኛለች። ያ በፍቅር ያበደችለት ክሪስ ከራሷ እናት ጋር በፍቅር ቀጠሮ ላይ መሆናቸውን ትሰማለች። በቅናት መንፈስም ተነሳስታ ካይላ የእናቷንና የክሪስን የፍቅር ቀጠሮ ታበላሻለች። ክሪስ ልብሱ በመበላሸቱ ምክንያት አብሯቸው እንዲያድር ይገደዳል። እናቷ ከክሪስ ጋር እንዳቀራረብ ለማድረግ በፍርሃት ልሞት ነው አብሬያችሁ ልተኛ ብላ በመዋሸት አብራቸው ትተኛለች። ትሪሻ በተራዋ ደግሞ ራይሊን በመቅረብ ካይላ ከቀድሞ መምህሯ ጋር እንደተኛች የውሸት ታሪክ ፈጥራ ትነግራታለች። በካይላና በራይሊ መካከል ትልቅ ጸብ ይፈጠራል። ካይላ በመጨረሻም ከመምህሩ ጋር የተኛችው እሷ መሆኗን ትቀበላለች። ነገር ግን እየታለልኩ ነው ብላ ታስባለች። ካይላ በግል የወሰደቻቸው የክሪስ ፎቶዎች በቁም ሳጥኗ ውስጥ ሲገኙ ወዲያውኑ ትሪሻን ትከሳታለች። ክሪስ መጠራጃ ቤት እያለ ካይላ ስልኩን ወስዳ ከትሪሽ እንደሆነ በማስመሰል አሳሳች የጽሑፍ መልእክቶችን ወደ ራሱ ትልካለች። እናቷ መልእክቶቹን ስታይ ክሪስን ያለምንም ቅድመ ሁኔታ ትተዋዋለች። ካይላም በድል አድራጊነት ትስቃለች። ክሪስ ግራ በተጋባበት ቅጽበት ካይላ ወደ መኪናው ገብታ በስሜታዊነት ትስማዋለች። ክሪስ ሊቋቋማት ባለመቻሉ ተሸንፎ ተሳካላት። ከሱ ጋር ስታስበው የነበረው ህልምም ወደ እውን ተለወጠ። ትሪሻ ፖሊስ ወደ ክፍሏ መጥቶ ሲወስዳት ካይላ ትሪሻን ለመክሰስ የፈጠረችውን የውሸት ማስረጃ ፖሊስ እንዳገኘ ይገልጻል። በራይሊ 18ኛ ዓመት የልደት ድግስ ላይ ካይላ እንደገና ክሪስን ልታማልል ትሞክራለች። በዚህ ጊዜ ግን ራይሊ ገብታ በአስደንጋጭ ሁኔታ ታያቸዋለች። ራይሊም በአባቷ ላይ ክፉኛ ትበሳጫለች። ክሪስ ሁኔታው ስላመመው ይቅርታ ይጠይቃታል። ይቅርታ ይጠይቃትና ከካይላ ጋር ያለው ነገር በሙሉ ማብቃቱን ይነግራታል። ራይሊም ይቅር ትለዋለች። ካይላም ትሪሻን ትምህርት ቤት ከመግባቷ በፊት እንድታገኛት ጠርታ ውሸቷን ትናገራለች። የበለጠ አስደንጋጭ ነገር ለመፍጠር የራሷን ጣቶች ትሰብራለች። ትሪሻ እንዳጠቃቻት በማስመሰል በውሸት ትጮኻለች። ትሪሻም በፖሊስ ቁጥጥር ስር ትውላለች። ራይሊ ሆስፒታል ሄዳ ለካይላ ከአባቷ ጋር ያላት ግንኙነት ማብቃቱን በግልጽ ትነግራታለች። ካይላ ግን ለክሪስ ከእሱ ህይወት መውጣት እንደማትችልና በየቀኑ እንደምታየውም ትነግረዋለች። ክሪስም ግራ በመጋባት ከስራ ለመልቀቅ ሲወስን ካይላ ትንሽ ቢላ ከሆስፒታል ወስዳ ትሸሻለች። ወደ ትምህርት ቤት በመሄድም ካይላ ራይሊን አግኝታ በክሪስ ህይወት ውስጥ አንዱ ብቻ ነው የሚኖረው ብላ በያዘችው ቢላ ሆዷ ላይ ተወጋታለች። ወደ ክሪስ ክፍልም ገብታ ስለት ይዛ ወደ ጉሮሮው ትጠጋለች። ክሪስን ልታጠቀው ስትሞክር በጠረጴዛው ላይ ወድቆ ራሱን ይስታል። ድምፁን ሰምቶ የመጣው የጽዳት ሰራተኛ ካይላ በጭካኔ ትገድለዋለች። ራይሊም ተወግታ እንኳ ከካይላ ጋር ከባድ ውጊያ ገጥማ ድል ተነሳለች። ከወራት በኋላ ክሪስና ራይሊ አዲስ የህይወት ጅማሮ ለማድረግ ወደ ሌላ ቦታ ይሄዳሉ። ራይሊ ኮሌጅ ለመጀመር ስትነሳ አንድ መሸፈኛ ያደረገ ሰው ከጥላ ስር ወጥቶ እናያለን። ይህች ሴትም ካይላ ነበረች። የካይላ የስነ ልቦና መዛባት እስከ መጨረሻው አላቋረጠም ነበር። ፊልሙ በጡዘት ተሞልቶ እዚህ ላይ ያበቃል። ይህ ፊልም ከአድናቆት ወደ እብደት ያለውን አደገኛ ጉዞ ምን ያህል አስፈሪ እንደሆነ በግልጽ ያሳየናል። ይህንን የፊልም ቅኝት ከወደዳችሁት ላይክ እና ሰብስክራይብ አድርጉ።
እንዲሁም አዳዲስ ቪዲዮዎች ለመቀበል የደወል ምልክቱን ተጫኑ እያልኩ የዛሬውን የፊልም ቅኝት እዚህ ላይ ቋጨን። በሌላ የፊልም ቅኝት እስከምንገናኝ ድረስ ቸር ሰንብቱ።